ፋሽን ማንነታችን ነው። እኛ ደግሞ በራሳችን ቀለም በራሳችን ጥበብ የደመቅን ውብ ህዝቦች ነን። ተለዋዋጭ የሆነውን የፋሽን ዓለም ከኛ ነባር ባህልና ዘመናዊ እይታ ጋር እያዋሃድን የምናቀርብበት የኛ ፋሽን የተሰኘው ፕሮግራማችን ተጀምሯል። የባህል አልባሳትንና የዘመናዊ ፋሽን የሚያገናኛቸው ሁለቱም አልባሳት ናቸው። በተለያየ ጊዜ መዘነጥ እንችልባቸዋለን፣ መዋብ እንችልባቸዋለን። ሁለቱንም ባህል ብዙ ጊዜ አገርን የሚገልጽ ነው። ማንነትን፣ አመጣጥን በድሮ ጊዜ የኢትዮጵያ ልብስ በሙሉ አሁን ባህላዊ ብለን የምንለብሰው ልብስ ነው የመጀመሪያ ልብሳችን። ግን አሁን ከውጭ ኢንዱስትሪ ከጨርቃ ጨርቅ ኢንዱስትሪ በተለያየ ፋሽን የሚመጡ ወደ ሀገራችን ሲለበስ ዘመናዊ ተብሎ ይጠራል እንጂ ማንኛውም ደግሞ አሁን ደግሞ ባህላዊ ራሱ ወደ ዘመናዊ እየተቀየረ ነው። በተለያየ ጌጣጌጦች ሰርግ ላይ እናየዋለን፣ ምርቃት ላይ እናየዋለን። እንደውም አንዳንድ ሱፍ እስከሚመስል ድረስ እናያለን። እና በደንብ እንትን ከተባለ ሞደርናይዝ ከተደረገ ፋሽኑ ብዙ አይለይም። በእኛ በአመለካከት ደረጃ ያለው ምንድነው አልባሳትን ለዓመት በዓል ብቻ ስለምናስብ ይመስለኛል። አልፎ አልፎ እኔም የቤተ ክርስቲያን ሳዘወትር የባህል አልባሳትና የዓመት በዓል ነው የምጠቀመው። ግን ብዙ ጊዜ በስራ ቀንም መለመድ አለበት ብዬ አምናለሁ። የኛ ባህል ልብስ የሚለበሰው በዓመት በዓልን አሳኮ ነው። በመሰረቱ ሰዎች የለመዱት ዓመት በዓል ለምሳሌ እሬቻ የሚለበሰው የእሬቻ ልብስ በእሬቻ ቀን ነው። በሌላ ቀን የእሬቻ ለብሼ ቢሄድ አሁን ሰዎች ምንድነው ዛሬ ብሎ ሊጠይቁ ሁሉ ይችላሉ። ስለዚህ የባህል ልብስ የተለበሰው በብዛት ዓመት በዓልን አሳኮ ነው። ከዓመት በዓል ውጪ ግን የሚለበሰው ምናልባት ይሄ ሌላ አሰራር ሊፈልግ ይችላል ብዬ እገምታለሁ። እኔ በየአመቱ መስከረም ላይ፣ መስቀል ላይ፣ አንዳንድ ባህላዊ እንትኖች ላይ፣ ጥምቀት ላይ በየአመቱ ለብሳለሁ። ለበዓል ለብሳለሁ፣ ለጥምቀት፣ ለፋሲካ ምናምን ለብሳለሁ። ያኔ የዓመት በዓል ላይ ለብሳለሁ። እንደውም ለባሽ ነኝ እኔ። በፋሲካ፣ የጥምቀት፣ የመስቀል፣ የኢሬቻ የማንኛውም የየትኛውም ባህል ልብሶች አሉኝ። ለበዓል ሁሌም ይገዛልናል፣ እንለብሳለን። ስለዚህ ከልጅነቴ ጀምሮ ለብሳለሁ። ባህል አልባሳትን በአብዛኛው ጊዜ የምለብሰው የበዓል እንደዚህ ቸርች ስሄድ፣ ቤተ ክርስቲያን ስሄድ ለብሳለሁ። በተመሳሳይ ደግሞ በርዝደይ ወይም ደግሞ የልደት ቀኔ ሲሆን፣ የልጆቼ የልደት ቀን ሲሆን እንዲህ አይነት ነገር እጠቀማለሁ። ያኔ አንደኛ ውድ ነው፣ ሁለተኛ ደግሞ ከባድ ነው። ከዛ ይቆሽሻል ቶሎ ምናምን፣ ስራ እንደፈለግሽ ሊያንቀሳቅስሽ አይችልም ምናምን። ከለራቸው ወደ ሌላ ምናምን ቢቀየር ቀለል ቢሉ እና ደግሞ ኮስታቸው ከኛ ጋር ማች ቢያደርግ አሪፍ ነው። አላ ከተማሪ ጋር ምናምን እኔ ተማሪ ነኝ። እንደዛ ቢሆን እንለብሳለን፣ ሀገራችንን እናስተዋውቃለን። በዚህ ሙድ የባህል ልብስ ለምን አይኖረንም የሚለውን የኛ ዲዛይነሮች መስራት እንዳለባቸው። አሁን ኦፍ ኮርስ እያደገ መጥቷል። ግን በኢትዮጵያ ደረጃ ካለን ተጠቃሚ አንጻር ወደ 120 ምናምን ሚሊዮን ህዝብ አለን ይባላል። ግን በዚህ ደረጃ ግን 120 ሚሊዮኑ የባህል አልባሳት ሲጠቀም አናይምና በዛ ደረጃ ወስደን ስናየው ገና አሁንም በአስተሳሰብ ደረጃ መቀረፍ ያለበት ጉዳይ እንዳለ ይሰማኛልና ይሄ የኔ ችግር ነው ብዬ ነው ማምነው። ይሄ በአስተሳሰብ መቀረፍ አለበት። እሱ ብቻ አይደለም፣ ጫማም የባህል ልብስ መጠቀም የሚቻልበት ሱሪ፣ ሌሎችንም ልንጠቀም እንችላለን ብዬ አስባለሁ። ዘመናዊ ልብስ ላይ ላይክ የጥበብ ምናምን ነገር ሲጨመርበት ሁለቱንም ይዘት የያዘ ይመስለኛል። አንደኛ ክሬቲቪቲ ቢሆኑ አሁን አብዛኛው እኔ የጥበብ ቀሚስ ማልወድበት ሪዝን አንገቱ አካባቢ በቃ አብዛኛው አንድ አይነት ነው እና በዘመናዊ መልክም አድርገውት ምናምን ቀለል ብሎሽ ለወንዶቹን በሱሪ መልክ ለሴቶቹን በቲሸርት መልክ ምናምን ቢሰራ ሞር ሰው በሞራል ለብሶት የሚወጣ ለክ ከላይ ጣል የምትደረግ አይነት ነገር ተደርጋ ብትሰራ በሞራል የሚወጣበት ይመስለኛል። አዎ በዲዛይነሮች በተለያየ ከለር ይቆሽሻል ተባለ ቆሻሻ ለሚችል እንደየስራው ባህሪ ደግሞ ለምሳሌ የባንክና የተለያዩ ኢንሹራንስ ሰራተኞች ሱፍ ያስፈልጋቸዋል፣ ኦፊስ ሰራተኞች ሱፍ ያስፈልጋቸው። በዛ መልኩ ቀለል ተደርጎ አንዳንዱ ደግሞ ቢጃማ መልበስ ሊወድ ይችላል እንደ ሆቢው ማለት ነው። በዛ መልኩ ደግሞ ቢሰራ
በተለያየ እንደ ሰው ፍላጎት እንጂ ባህላችንማ ቢዳብር ብንለብሰው እኛነታችን ይገልጻል፣ ያምራል። እሱ ላይ ካምፔን ያስፈልጋል ብዬ አስባለሁ። ዲዛይነሮች ብቻ አይደለም፣ ከስተመሩ ላይ ያለው አቲቲዩድ መቀረፍ አለበት ብዬ አስባለሁ። ለምሳሌ አንቺ እኔ ምናልባትም አንቺ ዛሬ ሊሆን ይችላል ለብሰሽ የሚሆነው ሶሪ ፎር ዳት፣ ግን በከስተመር ደረጃ ካምፔን ያስፈልጋል። ለምሳሌ ዲያሎግ ፕላትፎርሞች ያስፈልጋሉ። ወይ ሳምንታዊ ሊሆን ይችላል፣ ወይ ወርሃዊ ሊሆን ይችላል። ለምንድን ነው የባህል አልባሳት ማለብስ የሚል አስተሳሰብን ሊቀርፍ የሚችል ወደ አንድ አይነት አስተሳሰብ እንድንለብስ የሚያደርገን ነገር መምጣት አለበት። ሶ በዛ ደረጃ መሰራት አለበት እያስባለሁ። ዲዛይነሮች ደግሞ ኢዝሊ አክሰሰብል በኮስት ደረጃም በሻይኒ ከለር ደረጃም በተመሳሳይ ደግሞ በወጣትም በሽማግሌም በህፃናትም በሳይዝ ደረጃም በከለር ደረጃም መዘጋጀት አለባቸው ብዬ አስባለሁ። ኦፍ ኮርስ አሁን እያደገ ያለ ነገር ነው፣ ግን የበለጠ ብዙ ስራ እድል ፈጠራ የሚፈጠርበት ነው ብዬ አስባለሁ። በዚህ ደረጃ አርክቲኩም በዛ ደረጃ በደንብ መታየት አለበት ብዬ አስባለሁ። ለምሳሌ ጥምቀት አካባቢ እኔ አሁን ጆይን ሳረግ በጣም የሚያማምሩ የባህል ልብሶች ነው ያለው። እነሱ ነገሮች ሬጉላር መሆን አለባቸው ብዬ አስባለሁ። ለምሳሌ አሁን የጥበቃ ሰራተኞች ሲለብሱ የምናየው ልብስ ወደ ባህል ቢቀየር፣ ባንኮች ላይ የምንለብሰው ልብስ ወደ ባህል ቢቀየር፣ ይሄ እነዚህ ካምፓኒዎች የሚጠቀሙበትን ወስደን ስንመለከት ወደ ባህል ልብስ ቢቀየር ከስተመሩም በዚያው ልክ ይቀየራል። ለምሳሌ ባንክ ላይ ያሉ ሰዎች ሲለብሱ ባንክ ላይ ብዙ ከስተመር ይሄዳል። they will enjoy it, they will ask it and then ሪፕላይ ያገኛሉ። ሶ እነሱም ወደ መልበስ ይቀየራሉ። ሰውን ሲያይ ይቀየራል። እና በዛ ደረጃ እዛ ላይ ካምፔን መሰራት አለብን። እኔ የዲዛይነሮች ብቻ ነው ብዬ አላስብም። ዲዛይነሮች ከዩኒቨርሲቲ ጋር ከጋርመንት ፋብሪካዎች ጋር ተያይዞ ሊንኬጅ መፈጠር አለበት ብዬ አስባለሁ። በዩኒቨርሲቲ ደረጃ ዲዛይን ትምህርት ቤቶች አሉ። እነሱ ግን ከውጭ የተቀዱ ሳይሆን ሎካሊን ኢንሃንስ ወይም በማሳደግ ደረጃ ቢሆን እኛ ሀበሾችንም በባህሪያችን ልብሳችንም ወደ ሀበሻ የተጠጋ ቢሆን ከውጭ ተቀዳ ሳይሆን አገር ውስጥ ሊመስል የሚችል ሀበሻ የሆነ ልብስ ቢኖረን መልካም ነው ብዬ አስባለሁ። እኔ አሁን ለምሳሌ አይተን ከሆነ ጥጥ የበዛበት ጃኬቶች ምን እንጠቀማለን አይደል? ቱ ዛት ኤክስተንት የኛ የባህል አልባሳት አምራች ካምፓኒዎች ዲዛይነሮች ሊዘጋጁ ይገባል። ከክረምቱ ጋር ሊሄድ የሚችል ኮምፓቲብል የሆነ ልብስ መዘጋጀት አለባቸው። ለምሳሌ ወፍራራም ጃኬቶች እንዴት ነው ልናመርት የምንችል? ሙቀትን ኢንሃንስ አብዞርብ አድርገው ለሰውነታችን በተመቸ መልኩ ሊሰጡ የሚችሉ ልብሶች ላይ መዘጋጀት አለባቸው ብዬ አስባለሁ። ከቲሸርትም ሊሆን ይችላል፣ በኮት ደረጃም፣ በጃኬት ደረጃም፣ በሱሪ ደረጃም ዋቴቨር እንዲህ አይነት ነገር መዘጋጀት አለባቸው እና ኢዝሊ ደግሞ ሊጸዱ የሚችሉ ማይመነችኩ ዲዛይኖችን ከክረምቱ ጋር ተያይዞ ሊሄዱ የሚችሉ የኛ ዲዛይነሮች በዛ ደረጃ መዘጋጀት አለባቸው ብዬ አስባለሁ። በማንኛውም ሰዓት ለምሳሌ ሱፍ ይለበሳል አይደል? በማንኛውም ልብስ እኔ ሱፍ ለብሳለሁ የባንክ ሰራተኛ ከሆንኩኝ ማለት ነው። ስለዚህ በዛ ቦታ የባህላችን ሱፍ ለብሰን የስራ ልብስ መዘጋጀት አለበት፣ የባህሉ ማለት ነው። የባህል ምስል የጥምቀት የፋሲካ ምናምን የምንለውን ትተን በማንኛውም ሰዓት ላይ የሚለበስ ከመጣ የኛ ባህል በጣም ጥሩ ነው። ባህል እኮ ማለት ማንነት ነው። ባህል ትልቅ ነው። ባህል አይደል? አሁን ለምሳሌ ይሄን ለብሼ ሰው ምን ለኛል የሚል እኮ የባህል ተጽዕኖ ስላለ ነው። ስለዚህ የውጪው ዩኒቨርሳል ነው፣ ገዢ ነው፣ ከቴክኖሎጂ ጋር የመጣ ስለሆነ ለዚህ ነው እንጂ አንድ ነው። ልዩነቱ ይሄ ነው። የባህል አልባሳት አዎ ልበሱ እላለሁ። ግን ምን መደረግ ያለበት ምንድን ነው? በየቀኑ የሚለበስ ከሚሰሩ ስራ ጋር የሚሄድ የባህል አልባሳት መሆን አለበት። ለምሳሌ አንድ የባንክ ሰራተኛ ሱፍና ሙሉ ኮት ከረባት ነው መልበስ አለበት አለ። የባህሉም በዚህ በተመሳሳይ መዘጋጀት አለበት። ጥሩ ነው የሀገራችን ፋሽን ቢበረታታ። አሁን ላነሳሽው ሀሳብ ራሱ የባህል ልብስ ቢለመድና ሞደርናይዝ ቢሆን ከውጭ የሚገባው ይሄ ሁሉ የውጭ ኢምፖርቱን ይቀንሳል። እንደውም እኛን አይተው ብዙ ጊዜ ከኛ ሊወስዱ ይችላል። ለምሳሌ ቻይናን ብትወስጂ የራሳቸው ባህላዊ አለባበስ አለ፣ የነሱ የህንድ አለ። እነሱ አሁን የራሳቸው ላይ ሰርተው ሞደርናይዝ አድርገው ወደ ተለያየ ዓለም ኢምፖርት ይደረጋል። የኛም እንደዚህ ቢዳብር ፋሽናችን ይሄንን መስራት እንችላለን። ባህል አልባሳትን ልበሱ፣ ደስ ይላል፣ ሀገራችንን እናስተዋውቅበት እላለሁ። የባህል አልባሳት እኮ አብዛኛው ጊዜ ለበዓል የምንጠቀመው እኮ ፋሽንን ነገር ነው። ዳትስ ዋይ የባህል አልባሳት ለፋሽን የተመቹ ናቸው።
የአስተሳሰብ ችግር ካልሆነ በስተቀር ፋሽን ነው የክት ይባላል። አንዳንድ አካባቢ አማርኛው እዛ አካባቢ እኩል ላይሆን ይችላል። ግን የክት የሚባለው በአመት በዓል ጠብቀን ምን ለብሳቸው አብዛኛው ጊዜ የባህል ልብሶችና ሱፎች ናቸው። ሶ በዛ ደረጃ የአስተሳሰብ ችግር ካልሆነ በስተቀር በጣም ቬሪ ኢምፖርታንት ነው ብዬ ነው የማስበው። ተመልካቾቻችን እንግዲህ የኛ ፋሽን ፕሮግራማችን እንደቀጠለ ነው። ቀደም ሲል እንግዲህ በመንገድ ላይ ዞር እያለን እንግዲህ የተለያዩ መንገደኞችን ለምንድነው የዕለት ተዕለት አልባሳት የማትጠቀሙት እያለን ጠይቀናቸዋል። የተለያዩ ምልከታቸውን አንስተዋል። ይህንን ደግሞ የምትመልስልን አንዲት ወጣት ዲዛይነር አጠገቤ ትገኛለች። እንዴት ነሽ? እንዴት ነሽ? ሰላም ነው አለው። እግዚአብሔር ይመስገን። እስኪ በቅድሚያ ስምሽን አስታውቂ። ለምለም አብርሃም እባላለሁ። ከአፍሪለም ዲዛይን የመጣችሁት አፍሪለም ዲዛይን ነው ማለት ነው። አፍሪለም ዲዛይን ምን እየሰራ ነው? ቀደም ሲል የተለያዩ መንገደኞችን ተጠቃሚዎችን እየጠየኩኝ ነበርና ለምንድን ነው የዕለት ተዕለት አልባሳት የማይሆነው የባህል አልባሳት ብዬ ጠየኳቸው። እነሱም ደግሞ የተለያዩ ጥያቄዎችን አንስተውልኝ ነበርና አንዳንዶቹ በጣም ከባድ ነው፣ ለመንገድ ትራንስፖርት ላይ ለመጠቀም በጣም ይከብዳል። አንዳንዶቹ ደግሞ ከቆሻሻን ከመቻል አንጻር አንስተውልኝ ነበርና እስኪ ላይ ምን ታያለሽ አንቺ? እኛ አፍሪለም ዲዛይኖች ምንድነው የምንሰራው የዕለት ተዕለት እንዳጋጣሚ ሆኖ ብዙ ጊዜ የምንሰራው የዕለት ተዕለት አልባሳት ነው። ልክ አንቺም እንደለበሽው እኔም እንደለበስኩት ብዙ ሱቃችን ውስጥ የሚገኙትም ሁሌ ሰዎች ኦፊስ ወይ ኤኒ ቦታ ለብሰው የሚሄዱትን አልባሳት ነው የምናዘጋጀው ማለት ነው። ያው የሰዎቹ ምርጫ ነው እንጂ እኛ እንሰራለን። ባህል አልባሳቶች ብዙ ጊዜ ላውንደሪ አይችሉም፣ የመቆሸሽ አቅማቸው ከፍተኛ ሆኖ ሳለም ደግሞ በእጅ ለማጠብ አስቸጋሪ ናቸው ይላልና አንቺ ይህንን ከመቋቋም አንጻር እንዴት ነው እየሰራሽ ያለሽው? ምንድነው እኛ ሀገር ትንሽ ችግሩ የባህል አልባሳት ቀንም ሙሉ ከጠዋት እስከ ማታ አይለበስም። እውነት ለመናገር ግን ምንድነው የሚቆሽሽበት ቦታ ለይቶ ማጠብ ነው። አሁን የኔ ደንበኞች ብዙዎቹ እንደሆነም ከ3 አመት በላይ የሚያጥቡ አንድ ያበሻ ልብስ ከ3 አመት በላይ አቆይተው የሚያጥቡ እንዲሁ በስናወራ የሚነግሩኝም ሰዎች አሉ። ብዙዎቹም እንደዛ ናቸው ደንበኞች። የቆሸሸችውን ቦታ ለይተን እናጥባታለን እንጂ ያበሻ ልብስ አይታጠብም ይሉኛል። ትልልቅ እናቶችም ደንበኞች አሉኝ፣ በጣም ትልልቅ እናቶች ማለት ነውና የነሱን የምሰራው ልብሶች በቃ አንድ ቀንም እንትን እንደዚህ ገጥሞኛ ያቀን ያው የራሳችን አረዳድ ነው እና የአያያዝ ዘዴ እና አንዳንዴ ልብሶቻችንን ስናስቀምጥ የአቀማመጥ ሁኔታም ይጠይቃል። ብዙ ጊዜ የባህል አልባሳትን ፕሮግራም ሲኖረን ብቻ ነው የምንለብሳቸው እና ደግሞ ዛሬ አንቺ እንግዲህ እያልሽ ነው ያለሽው እለት ተዕለት መለበስ ይችላል ነውና እንዴት ነው የባህል አልባሳትን እለት ተዕለት የተለያዩ አሁን ለምሳሌ እለት ተዕለት የምንለብሳቸው ልብሶች አይነግቡ እንዲሆኑ የተለያዩ ቀለማቶች ሲኖሯቸው ደስ ይላልና አንቺ ምን አይነት ከለሮችን ትጠቀሚያለሽ? እኔ በጣም ከለር ስለምወድ ካየሻቸውም ሱቅ ውስጥ ያሉት ብዙዎቹ ከለሮች ቲሸርቶቻችንም ኤቭሪዴይ መለበስ የሚችሉ ናቸው። ኤኒ ታይም ኦፊስ ምንም የምታረጋቸው ነው። ከለርፉል ናቸው እንደምታዩ ከኔ ጀርባ ያሉትንም ጠቅላላ ስታያቸው ማለት ነው። ምንም ችግር የለውም። ያው ሰዎች አናገኝም ብለው ስለሚያስቡ ይመስለኛል እንጂ አሁን እንደሆነም በተለያየ ዘዴ ግዴታ መነን ብቻ ሳይሆን የጨርቅ አይነቶችም ቴክስቸሮቹ እየተቀየረ አሁን ላይ እንትን ብለናል። አሪፍ ላይ ደርሰናል። ወፈር ባለ ማቴሪያልም ልክ እንደለበስ ነው መጥተዋል ማለት ነው። ይሄ አሁን ኤቭሪዴይ መለበስ ይችላል በደንብ። ቢሮ ላይ ወይም ደግሞ የተለያዩ ስራ ቦታዎች ላይ ለስብሰባም ሲሆን ሱፍ ነው የምንጠቀመውና የባህል አልባሳት እንዲየዳበረ እንዲመጣ አፍሪለም ምን እየሰራ ነው የሚገኘው? እኛ አሁን ለምሳሌ ክረምትም ሲሆን የክረምት ያበሻ ልብሶች አሉን። ኖርማሊ በጋም ሲሆን እያንዳንዱ እንትን አለው እንዳልሹ ሙቀት አለው በጣምና ብዙ ጊዜ ሙቀት ያለው ልብሶችን ደግሞ በጋም ላይ ሲሆን ሰዎች አይጠቀሙም ብዙ ጊዜ። ከዛም አንፃር ጥያቄ አንስተውልኝ ነበረ አንዳንድ ሰዎችና ያንንስ ያማከለ ምን እየሰራሽ ነው? አሁን ሙቀትን ያማከለ አሁን ቲፒካል የሆነ ነው ያበሻ ቀሚስ ሙቀት ያለው ግን አሁን እኛ ጋር ያሉት ቲሸርቶች ወይ ደግሞ ኤቭሪዴይ እንዲለበሱ የሚሆኑት ግን የዛን አክል አይሞቁም። ውስጣቸውም ያለውን ገበር የምንጠቀመው ከሰውነታችን ጋር ምቹ የሆነ ኮንፈርት ማይነሳ ነው ማያቃጥል ስለሆነ ጨርቅ ነገር ስለሆነ የዛን አክል እንትን አይደለም፣ ሙቀት ችግር የለውም። ማቴሪያላችንም የኛ ያበሻ ልብስ ስስ ነው በባህሪው፣ ስለዚህ ይጣጣማሉ። የዛን አክል አያስቸግርም።
የተለያዩ የባህል አልባሳት በብዙ ቦታዎች ይገኛሉና አንቺ ለየት ያለ አፍሪለም የራሱ የሆነ ንድፍ አለው? አዎ አለው። ምንድነው አፍሪለም ይዞት የተነሳ ዓላማ እንደ ኤቭሪዴይ የሚለበስ ልብሶች ናቸው እና አፍሪለም ስሙንም ስናወጣው ያልተገደበ ነው። ከማቴሪያልም አንጻር ከአፍሪካ ያሉትንም ሀገራችንንም የሄሪቴጅ የሚባለውን ነገር ሰብሰብ አድርጎ የመስራት ዓላማ ነው ያለው። አሁን ልብ ብለሽ ካየሽው ሱቅ ውስጥ ያሉት ልብሶች ሁሉም ቀለል ያሉ ናቸው። ነጮችም እኛም ጥቁሮችም ሁሉም መልበስ የሚችሉት ናቸው። በማቴሪያልም ያልተገደበ ነው። ከሁሉም ቀላቅለን ነው የምንሰራው። ለዛ ነው አፍሪለም እና ሌላው ነገር ደግሞ እናቶችም ይመርጡታል የኛን ልብሶች። የዛን ያክል ለወጣት ተብሎም ብቻ አይደለም የምንሰራው፣ ለእናቶችም የሚጋብዝ አልባሳታችን አሉ። አሁን እኔ የለበስኩት የባህል ልብስ ለመስራት ምን ያህል ጊዜ ፈጀብሽ? አክቹአሊ 2 ቀን የፈጀብኝ እኔና ያው እኔ እስካሁን ድረስ እኔ ነው የሚሰፋው፣ እዚሁ ነው የሚሰፋው። ምንድነው ባለቤቴ ነው የጠለፈው። 1 ቀን ነው ያለቀው ሙሉ ስራው ማለት በዚሁ ስለሆነ ማለት ነው። እዚሁ ነው የምንሰራው ሁለታችንም፣ እኔም ባለቤቴም እዚሁ ስለምንሰራ ያለው ነገር እዚሁ ነው የሚያልቀው። እንዳጋጣሚ ሆኖ ላንቺ የሚሆነውን ልብስ ለማሰናዳት 1 ቀን ብቻ ነው የፈጀብኝ። አንዳንዴ ምን አለ ብዙ ጊዜ ብዙ ሰዓት የሚፈጁ ስራዎች ዋጋቸው ቢጨምርም ጥያቄ አይነሳባቸውም። እንደዚህ ደግሞ በአጭር ጊዜ የሚያልቁ ከሆነ ለምንድን ነው ዋጋቸው ታዲያ የሚጨምረው የሚባሉ ጥያቄዎች አሉ። ጥሩ ጥያቄ ነው። እኛ በ1 ቀን ጨረስ ነው እንጂ ማቴሪያሉ ኮስቲ ነው። በዛ ላይ ደግሞ ሰዓት የሚባለው ነገር አለ። እያንዳንዱን ነገር ስደማምሪው ይሄዳል፣ ሁሉን ነገር ስደማምሪው ማለት ነው እንጂ የዛን አክል የተጋነነ እንትን የለውም፣ ፕራይስ የለውም። ግን የተጣጣማ ነው። ከገስት አንቺም ደስ ብሎሽ ነው የምታደርጊው። ለዛ ነው እንጂ ውድ አይደለም። ስለዚህ አንድ ሰው አንድን የባህል አልባሳት ልክ የሌሎችን እንደምንለብሳቸው ሁሉ ዕለት ተዕለት ለመልበስ ለአንድ ቀሚስ ምን ያህል ዋጋ ማውጣት አለበት ማለት ነው? ዕለት ተዕለት ለሚደረግ ልብስ ከ3500 አሁን እኛ ጋር ከ3500 ጀምሮ አለ። 1500ም ቶፕ አለ። ከዛ ጀምሮ አለ። በጣም መነሻው 1500 ብር ነው። አሉን ቲሸርቶች እንደዛ ቀን በቀን ለሚደረጉ ልብሶች ያበሻ ልብስ ሆኖ ለየት ያሉ ልብሶችም አሉን። ግን ምንድነው አንዳንዴ ትልልቅ ልብስ ሰዎች ይመርጡና እንትን ይላሉ። በጣም ጥልፉ ሙሉ አርቡ ሙሉ 5 አርብም 4 አርብ 15 ቀን የሚፈጅ ልብስ አለ። 1 ወርም በእጅ ሙሉ ተጠልፎ የሚፈጅ አለ። ይሄ ሁሉም 1 ቀን ይሰራ ቢባል አይሰራም። ፋሽን እንግዲህ ተለዋዋጭ ነውና ይህን ተለዋዋጭ ነው ፋሽን እንዳያልፍበት መቼም እንዳያልፍበት ተደርጎ ምናልባትም ከዛሬ ከ10 አመት ከ20 አመት በኋላም እንደ አዲስ ፋሽን ነው እንዲለበስ አድርጎ አፍሪለም እንዴት ነው እየሰራ የሚገኘው ፋሽን ላይ? ፋሽን ላይ እየሰራ ነው ያለነው። አሁን ላይ የራሳችን ሙሉ ለሙሉ ስራ ጀምረናል። የራሳችን ዲዛይን፣ የራሳችን አልባሳትን ማለት ነው። ያው እንዲቀጥል ስማችንን ይዘን እንዲቀጥል ለልጅ ልጆች እንዲሄድ ነው የምንፈልገው። ምንድነው እኛ የምናረጋው ቲፒካል የድሮዎቹንም እናያለን። ፋሽን አክቹአሊ እንትን ነው የሚወራረስ ነገር ነው። እኔ አምጥቼ አሁን ለምሳሌ የራሴ ዲዛይን ነው ልልሽ አልችልም። ምንድነው የሚወራረስ ነው፣ አዲስ ነገር የለም። ግን ያንን ነገር ለኛ አርገን ገና ስታዩ አፍሪለም ነው የአፍሪለም ተሽ ነው ብለው እንዲያስቡ ሰዎች ግን በጣም እየሰራን ያለ ነው። በጣም ብዙ ሰውም ይጠይቀናል። ይሄን አየ ነው ምናምን ነገር የሚሉን ሰዎችም አሉ። አርቲስቶች ምናምን ለብሰው ሲያዩ ይሄ አንቺ ስራ ነው ይሉኛል። ከዛ አዎ ነው እላለሁ። ደስ ብሎኝ ማለት ነው። ኢትዮጵያዊ እንደመሆናችን መጠን በጣም ብዙ አይነት የባህል ስራ ነው የምንሰራው። በአንድ ወይ በሁለት የተወሰነ አይደለም። አሁን ለምሳሌ ጉራጌ ሀገር፣ ትግሬ፣ ደቡብ ስትሄጂ እያንዳንዱ ቦታ የራሱ ተች የራሱ እንትን አለ። አሁን አንዳንዴ ምንድነው ለሰርግ ፕሮግራም ስንታዘዝ አሁን ለምሳሌ ከደቡብ ክልል ወስደን ከዘመናዊ መልኩ ጋር ምንሰራላችሁ ሰዎች አሉ። ለገአትም ሊሆን ይችላል። እንደዚህ አይነት ፕሮግራሞች ላይ እንትን እንላለን። ግን ተቹን አይተሽ የዛ አገር ልብስ ነው በዘመናዊ መልክ ይባላል፣ ይታወቃል። እንደዛም እየሰራ ነው። ለመጀመሪያ ጊዜ አንቺን በጣም ስቦሽ የገባሽበት ወደዚህ ሙያ እንድትገቢ ያደረገሽ ምን ነበር? ወደዚህ ስራ እንድገባ ያደረገኝ ቤተሰብ ጠቅላላ በዚህ ሙያ ነው ያለ ነው። ከቅድመ አያቴ ጀምሮ እንዳለ በዚህ ስራ ነው ያለ ነው። የተወራረሰ ነው እና ኦፍ ኮርስ የማልወድበት ምክንያት ምንም የለም። ለመጀመሪያ ጊዜ የሰራሽውን ታስታውሻለሽ? የባህል አልባሳት? አዎ የመጀመሪያ ጊዜ የሰራሁት ለአንዲት ጓደኛዬ ነው፣ ለንደን ያለችው ለሷን የሰራሁትኝና የመጀመሪያ ስራ እሱ ነው። ምን ነበር መጀመሪያ የነበረው አስተያየት? የመጀመሪያ አስተያየት ወደዋለች። እኔ ነኝ ያልወደድኩት እንጂ እሷ ወደዋለች። ግን
እየተማርሽበት ነው የምትሄጂው። ኤቭሪዴይ አዲስ ነገር ስትሄጂ እያየሽ እየተማርሽ እንትን እያልሽ የምትሄጂው። አፍሪለምን ከዛሬ ከ5 ዓመት ከ10 ዓመት በኋላ የት ነው የምንጠብቀው? እና ደግሞ ስኬታማ ነኝ ግቤን በቃ አሟልቻለሁ ብለሽ የምታስቢውስ ምን ደረጃ ላይ ሲደርስ ነው? እግዚአብሔር የዛ ያደርሰን። ግን አፍሪለም ለዛ አመታት ምንድነው የአገር ውስጥ ብቻ ሳይሆን አሁን ለምሳሌ እኛውን ያለ ነው እዚህ ነው በተለያየ መጀመሪያ በክፍለ ሀገር ሁሉንም የተለያየ ቦታዎች በአፍሪለም የታነጸ ይኖራል። ከዛ አፍሪካ ሀገር ሞር ፋሽን ያለበት አካባቢ እንሰራለን። ሚድል ኢስት አውሮፓ እያለን እንሄዳለን ማለት ነው። ግን ስቲል ሀገራችንን ማንነታችንን ያለቀቀ ልብስ ለመስራት እንጥራለን። በመጨረሻም ለማህበረሰቡ ማስተላለፍ ፈልጊው መልእክት ካለ? አዎ ኑ ልበሱ በደስታ። ምንድነው የአንድ ያማከለ አንድ ከለር ብቻ አይደለም ያለው። ነጭ ብዙ ሰው የባህል ልብስ ብሎ የሚያስበው አንድ ነጭ መነን ብቻ ነው የሚያስበውና አሁን ላይ በተለያየ መልኩ መጥቷል። ከለርፉል የሆነ ጥልፍ የሌለው ልብስ የሚያምር ሆኖ በዘመናዊ መልክ በሼፕም ሊሆን ይችላል፣ ለሰርግም ሊሆን ይችላል፣ መሰራት ይችላል። እና በፈለጋችሁ ባላችሁበት እኛ ሰርተን እናደርሳለን። የተለያየ መልኩ አለን። በሞካሽም በጥልፍም ካለ ጥልፍም ሁሉ ነገር አለ። ስለነበረን ቆይታ በጣም ነው የማመሰግነው። ስለ ቡናው ግብዣውም ስለ ሁሉም ነገር በጣም አመሰግናለሁ። ስለመጣችሁ በጣም ደስ ብሎናል። ሁሌም ኑሩልኝ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቀደም ሲል ቲሸርቶችም አሉኝ ብለሽኛል። እነሱንም አሁን ታሳይኛለሽ? አዎ በደስታ። ከአፍሪለም ዲዛይነር ጋር የነበረን ቆይታ ይህንን ይመስል ነበር። አሁን ደግሞ ሌሎች ዲዛይነሮችስ ምን ይላሉ የሚለውን የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው አለ። እግዚአብሔር ይመስገን። አንዳንድ ጥያቄዎችን ጠይቅሽ ነበር። ደስ ይለኛል በጣም ግን በጣም ብዙ ዲዛይኖች አሉኝ። ያው እኔን ልብስ ለብሰሽ ነው እዚህ ድረስ መጥተሽ። ደስ ይለኛል። እሺ፣ ስለዚህ ምምረጥ ምን ታስቢያለሽ? ይሄኛው ይሄም አለ ግን ካንቺ ከለር ጋር ይሄ ይሄዳል ብዬ አስባለሁ። በጣም ነው ያ እሺ ነው አጠር ያለ ነው። ከዛ ደግሞ ከለሩን በጣም ያምራል። ስለዚህ ጭንኛልና ባህላዊ ጥበብን ወደ ዘመናዊ ፋሽን በመቀየር ረገድ ጉልህ አስተዋጽኦ እያደረገች የምትገኝ አንዲት ዲዛይነር አጠገቤ ትገኛለች። ዲዛይነር ሚልካ እባላለሁኝ ከሚኩ ፋሽን ዲዛይን። እንዴት ወደዚህ ስራ ገባሽ? ወደዚህ ስራ የገባሁት ከልጅነቴ ጀምሮ ፓሽኑ ነበረኝ። አዳዲስ ነገሮችን የመፍጠር ከልጅነቴም ጀምሮ ነበር። ለከለሮች ብዙ በጣም ጥሩ ምልከታ ነበረኝ በልጅነቴ። ከዛ በኋላ ደግሞ አዳዲስ ነገሮችን ክሬት ማድረግ በጣም ወድ ነበረ። ልብስ ሲገዛልኝም ከልጅነቴ አዳረግበታለሁ ቫልዩ እና ከዛ በኋላ ነው የምለብሳቸው ልብሶችን። ያ ብቻ ሳይሆን በጣም ቀጭን ስለነበርኩኝ ልብሶች እንደምፈልጋቸው አይሆኑልኝም ነበርና የራሴን አዳረጋለሁ። ከዛ በኋላ ለከለሮች በጣም ቦታ ነበረኝ፣ ጨምርበትና ለብሳለሁኝና ከዛ በኋላ በጣም ወደዚህ ስራ ኢንስፓየር ሆንኩኝ ማለት ነው። ከዛ ወደ ድርጅት ተቀይሮ ወደዚህ መጣ ማለት ነው። ብዙ ጊዜ የመጀመሪያ የምንሰራቸው ማንኛውም ነገር ስንጀምር መጀመሪያ ላይ ያደረግናቸውን ነገሮች እንደ ብርቅ ወይም ደግሞ በቃ እንደ ትልቅ ነገር ነው የምናስቀምጣቸውና አንቺ ለመጀመሪያ ጊዜ የሰራሻቸው ልብሶች ሊሆን ይችላል ወይም የሞከርሻቸው ወረቀት ላይ ዲዛይነሮች ይኖሩ ይሆን? አሉኝ። በጣም ብዙ ስኬች ማድረግ ወዳለሁ። መጀመሪያ የተማርኩትም አለ ስኩል ኦፍ ፋይን አርት ስኩል ነውና አርት ስኩል ነው። ስለዚህ ስኬች በደንብ ድሮይንግን በደንብ እንድችል አድርጎኛል ትምህርት ቤቱ። ስለዚህ ብዙ ሀሳቦች ጭንቅላቴ ላይ ሲመጡ ወረቀት ላይ ነው ማሰፍራቸው። በቃ የልጆችም ሊሆን ይችላል፣ የራሴም ሊሆን ይችላል፣ ለሌላም ሰው ሊሆን ይችላል እና መጀመሪያ የሰራኋቸው ስራዎች ያው ለቤተሰብ ነው የሚሆነው። ቤተሰብ ነው መጀመሪያ ፊድባክ የሚሰጥሽ። ከዛ በኋላ ነው ወደዚህ ወደ ቢዝነሱ የተቀየሩና አሉ በደንብ ብዙ የሰራኋቸው ስቲል እንደ ቅርስ ብዬ አስቀመጥኳቸውም ስኬቾችም አሉ፣ ልብሶችም አሉ። መጀመሪያ ላይ ቤተሰብ ጋር የነበረው ፊድባክ እንዴት ነበረ? ሰርተሽ ታሳያቸው? በጣም ሁሉም ሰፖርቲቭ ናቸው። ወንድሞች ነው ያሉኝ። ወንድሞቼም በጣም ሰፖርቲቭ ነበሩ። በዛ ላይ ደግሞ በጣም ክሬቲቭ ነኝ እንዳልኩሽ። ስለዚህ እነሱም በደንብ ያበረታቱኝ ነበር ከልጅነቴም በጣም ትንሽ ሆኜም
አዲስ ነገር መፍጠር ስለምወድ ሰርቼ ሳሳያቸው በጣም የተደነቁት። ለወንድሜ ነው እንደውም መጀመሪያ የሰራሁት ለትልቅ ወንድሜና በጣም ነው የወደደው። የመጀመሪያም ክፍያ ያገኘሁት ከሱ ነው። ኧረ ስንት ነበር? 150 ብር አይ ቲንክ እንደዛ አይነት ነገር ነው። ግን ሲምፕል የሆነ ነገር የራሱን ልብስ ቀይሬለት ነው ዲዛይኑና በዚህ አጋጣሚ አመሰግናለሁ ስለተቀበለኝ። ብዙ ጊዜ አንዳንድ ሰዎች ምን ይላሉ የባህል አልባሳት ለምንድን ነው ለተለት የማትለብሱት ብዬ ስጠይቃቸው ብዙ ጊዜ ትራንስፖርት ስንጠቀም ሊሆን ይችላል አይመችም፣ በጣም ከባድ ነው፣ ለመቆሸሽም ቅርብ ነው ይላሉ። ምን ትያለሽ እንደ ዲዛይነር? ይሄ እንደውም በጣም መመለስ የምፈልገው ጥያቄ ነው። ምክንያቱም እውነታቸውን ነው። ወጣቶች ሲሆኑ ቲኔጀር ሲሆኑ ኮንፈርታቸውን ይፈልጋሉ፣ እንደፈለጉ መንቀሳቀስ ይፈልጋሉ። እንደው ትልቅ ሰው አትሊስት ያንን አክሰፕት ያደርጋል። እኔም ለዛ ነው ወደዚህ ሀሳብ አሁን ስራዎቼ ወደዚህ የመጡበት ምክንያት ከዛ አንጻር ነው። ኮንፈርት ከመጠበቅ አንጻር፣ ከለር ምርጫ ከመኖር አንጻር ብዙ ጊዜ ነጭ ናቸው ይቆሽሻሉ። ቲኔጀር አርግ ብትዩ ያንን የማድረግ እቅድ አይኖሩም ጭራሽ። እና ስለዚህ እኔ በጣም ከለሮች ላይ ፎከስ አደርጋለሁ፣ ጥንካሬ ላይ ፎከስ አደርጋለሁ። ፓተርን ብዙ ስራዎቼ ፓተርን ላይ ፎከስ ያደርጋሉ። ስለዚህ አሁን ኮንፈርት የሚጠብቁ ልብሶችን እንሰራለሁ። አሁን እኔ እንደለበስኩት ማለት ነው። የለበስኩት ልብስ የትም ቦታ መልበስ ይቻላል፣ ይቆሽሻልም ይቀደዳልም ብለን መስጋት አንችልም ማለት ነው። እንደዚህ አይነት የባህል አልባሳት በላውንደሪ ለማጠብ በጣም አስቸጋሪ ነው። ቶሎ ስለሚቆሽሹብንም አንለብሳቸውም እለት ተዕለት። ለዛም ካለን ክብርም የተነሳ ነው የምናስቀምጣቸው ይላሉ። አንቺ የምትሰሪያቸው የባህል አልባሳቶች እንዴት ነው ያንን ሁሉ መቋቋም እንዲችል አድርገሽ ነው የምትሰሪው? እሱ ደረጃ ጋር እንኳን አልደረስኩም። መቋቋም ሲባል ብዙ አሁን ወደዚህ ልብስ ስትመጪ ብዙ አለ። ከኔ ኋላ ሸማኔ አለ፣ ጠላፊው አለ እና ብዙ አለ እና ያን ስቴፕ ስቲል አሁን ይሻላል፣ ጥንካሬ ላይ አለ። አሁን ላይ ያሉ ጨርቆች ጠንካራ ናቸው፣ ግን ስቲል መመክረው በእጅ እንዲታጠቡ ነው። ለማሽን አልመክርም። ሂተርም በትንሹ እንዲሆን ነው መመክረው። ምክንያቱም ያው ሃንድ ሜድ ነገሮች ናቸው፣ በእጅ የሚሸመኑ ስራዎች ናቸው፣ ጥንቃቄ ይፈልጋሉ። ግን እንደ ሌላ አሁን እንደ በፊቱ ልብሶች በጣም ሳስተው እንቅስቃሴ እስኪከለክሉን አይነት ነገር ግን አይደለም። በእጅ ግን ታጥቦ ሂት መደረግ የሚችሉ ነው። እንግዲህ ተለዋዋጭ ነው ፋሽን፣ የፋሽን ዓለም ብዙ ጊዜ ምን ይባላል አንዳንድ ባህሎች እነዚህ የዘመናዊዎቹ የባህላዊውን ያጠፉብናል ብለውኛል አንዳንዶቹ። አንቺ እዚህ ላይ ምን ትያለሽ? በጣም መጠንቀቅ አለብን። የኢትዮጵያ ባህላዊ ልብስ ሳይሆን ትርጉም አላቸው። ሁሉም ፓተርኖቹ፣ ጥልፎቹ በጣም ከጥንት ጀምሮ የበለጸጉ ናቸው። ከዛ ትርጉም ያላቸው ነገሮች ናቸው። እዛ ላይ ጥንቃቄ ማድረግ አለብን እንዳይጠፋም ሌላም እንትን እንዳይሰጥብን ትርጉም። ለምሳሌ ብንወስድ ሶሻል ሚዲያ ላይ እንደውም በጣም እየተወራ ነበር። አንድ ሰው ለብሶት መስቀል ብዙ የኛ የባህላችን እንትን ነው የተዘቀዘቀ መስቀል ተለብሶ በጣም መነጋገሪያ ሆኖ ነበርና ምን ያህል የምንጠቀማቸው ነገሮች ትርጉም ሊሰጡ እንደሚችሉ ማሰብ አለብን ዲዛይነሮች ሲባል። ስለዚህ እኔ አሁን ፓተርን በጣም ፎከስ አደርጋለሁ፣ ግን ፓተርኑ ሚኒንጉን እንዲለቅ አላደርግም። ጅንስም ቢሆን ጅንስ ላይም ፕላስ የምናደርገውም ነገር ቢሆን ያንን ሳይለቅ ነው መሆን ያለበት። ስቲል ጅንስ ከጅንስ ጋር አርጊልን ሰፓሬት ቢባል የኛን አበዛለሁ ብዬ ነው የማስበው። ምክንያቱም በደንብ እንዲታወቅ በዓለም አቀፍ እንዲታወቅ የምፈልገው የኛ ፕሮዳክት ስለሆነ፣ በዛ ላይም ከቆዳ ጋር ራሱ በጣም ትልቅ ቁርኝት አለው። ምክንያቱም ኮተን ነው የኛ ልብሶች፣ በጣም ኮተኖች ናቸው፣ ላስቲክነት የላቸውም። ስለዚህ የኛን ፕሮሞት ከማድረግ አንጻር ፕላስ አድርጌ እሰራለሁኝ፣ ግን ያንን ሳይለቅ ነው ይዘቱን ሳይለቅ ታሪካዊ ይዘቱን ትርጉሙን ሳይለቅ ነው መስራት ያለብን። ስቲል አሁን የለበስኩት ልብስ በጅንስ መለበስ ይችላል፣ ግን ስቲል አይኑ ውስጥ የሚገባው እኔ የለበስኩት ልብስ ነው። ያንን አደርጋለሁ ልልሽ ፈልጌ ነው። ብዙ ጊዜ የባህል አልባሳት ስንል በእጅ የተሰሩ በሽመና የተሰሩ መሆን አለባቸው ናቸውም። ግን ደግሞ አሁን ላይ በብዛት በማሽን እየተሰሩ ያሉ ልብሶች አሉ። ያ ታዲያ ባህልን አጥፍቷል ወይንስ ደግሞ እንደውም አግዞናል ብለሽ ነው የምታስበው? ባህልን አያጠፋም፣ እንደውም ፕሮዳክቲቭ እንድንሆን ያደርገናል። ምክንያቱም እኛ ዲዛይነሮች በጣም የምንቸገረው ብዙ ምርት ለማምረት በረዥም ወቅቶችን መጠበቅ አለብን ማለት ነው። ሽመናው በእጅ ሲሆን ስቲል እሱ እንዳለ ሆኖ ግን ፋብሪኬትድ መሆን አለበት። ስለዚህ ጥሩ ነው ባይነኝ እሱም ቢኖር። የተለያየ ማህበራዊ ሚዲያ ላይ እንደዚህ የባህል አልባሳቶችን በማስተዋወቅ ረገድ ምን እየሰራሽ ነው ያለሽው? አሁን አንቺ ባህልን በማስተዋወቅ ያንቺ አስተዋጽኦ ሚና ምን ላይ ነው?
በተለያዩ ሶሻል ሚዲያዎች ላይ እጠቀማለሁኝ በደንብ ምክንያቱም ወጣቱ እና ቲኔጀሩ ልብሴን እንዲለብስ ፈልጋለሁ የኔን ብራንድ እንዲለብስ ፈልጋለሁ ምክንያቱም እንዳልኩሽ ነው ቲኔጀሩ መልበስ ከቻለ በደንብ ፕሮሞት ማድረግ ይቻላል አገር አቀፍ መሆን ይችላል ብዬ ስለማስብ በተቻለኝ አቅም ባለኝ ነገር ሁሉ አክቲቭ ነው የምሰራው። እንዳልሽው ወጣቶች አሁን በብዛት ባህላዊውን ነገር አይጠቀሙትም። ያም በጣም ፋሽን መጠቀም ስለሚፈልጉና ደግሞ ቀለል ያለ ነገር ስለሚመቻቸው ያሁኑ ትውልድ ብቻ ሳይሆን ወጣቶች በአጠቃላይ አንቺ ታዲያ እዛ ላይ እንዴት ነው እየሰራሽ ያለሽው? ወጣቱም ይህንን የባህል አልባሳት እንዲያበረታታና እንዲጠቀም ምን ነው እያደረግሽ እየሰራሽ የምትገኘው? አሁን ላይ ባለው ወጣት ሆነን ነው እኛም ያለፍነው ቲኔጀር ሆነን ያለፍነው። ስለዚህ ቲኔጀር ምን ይፈልጋል? ከለር ምርጫዎችን ይፈልጋል፣ ኮንፈርት ይፈልጋል። ከዛ ደግሞ ፋሽኑ አለ፣ ትሬንዱ ደግሞ አለ። ስለዚህ እኔ ምን አደርጋለሁ? ከለር ምርጫዎች ይኖረዋል እኔ ጋር የመጣ ሰው። ከዛ ደግሞ በዛ ላይ ደግሞ ትሬንድ ይሆኑ ለምሳሌ ክሮፕ ቶፕ፣ ሃይ ዌስት ሱሪዎች ምናምን መጠቀም እንችላለን። ስለዚህ እኔ እንደዛ አይነት ስራዎችን ሰራለሁኝ። ስለዚህ ወጣቱንም ቲኔጀሩንም ያማከለ ልብስ ነው እንደውም ግቤ እሱ ነው። ስለዚህ ከለር ምርጫዎች ካሉ ከዛ ኮንፈርት ካልተነሳ ቲኔጀር መልበስ ይችላል ማለት ነው። አሁን እንግዲህ ክረምቱ መጣው እያለ ነው፣ ወደ ክረምት እየገባን ነውና የባህል አልባሳቶች በብዛት የተለመዱት ለፕሮግራም ለሰርግ ነውና አሁን ደግሞ ባህላችን ማደግ አለበት ብለን ካሰብን እንዴት ነው ክረምትን ያማከለ የባህል አልባሳት ቀለል ያሉ የምትሰሪው? እና ደግሞ አሁንስ እየሰራሽ ነው ወይ? አሉ ጃኬቶችን ሰራለው፣ ጋውኖችን ሴቶች በታይት በቡትስ የሚደረጉ ጋውኖችን ሰራለው፣ ለወንዶችም ሸሚዝ ሆኖ ግን ወፈር ያሉ ሸሚዞችን ሰራለው። በደንብ የኛ ባህል እንደውም ለክረምት በጣም ምቹ ነው ምክንያቱም ሙቀት ስላለው ማለት ነው። እና ሰራለው ለልጆችም ለትልቅም ሰው። ምን አይነት አልባሳት ይመረጣል በክረምት ወቅት? በክረምት ወቅት ፈትል አንደኛ ወፈር ያለ ነው፣ ከበድ ያለ ነው ለሙቀት ስለሚሆን። አሁን አንቺ እንደለበሹ ደግሞ እንደ ጎጃም ማዘን አይነት እንትኖችም ደግሞ ሙቀት አላቸው፣ እነሱም በጣም ይወደዳሉ። ቆሻሻን ከመቻል አንጻር ከለር ነው እሱ ላይ ከለር ላይ ነው የምጫወተው። ከለር ያላቸው ልብሶች ቆሻሻን የመያዝ እንትን ስለሌላቸው በጣም ከለር ላይ ምንም ከለር አልፈራም። ከነጭ ውጪ ሁሉንም ከለር እጠቀማለሁ። የባህል ልብስ ከጅንስ ሱሪ ጋር ወይንስ ደግሞ ከቆዳ ጋር የትኛው ይቀልሻል? ከቆዳ ጋር መስራት ማለት ነው። ያ እሺ። ቢሮ ውስጥ አንድ የቢሮ ሰራተኛ የባህል ከረባት ቢያደርግ ወይንስ ደግሞ የባህል ካባ ሹራብ ቢለብስ የትኛው ይመረጣል? ሹራብ። የባህል ቀሚስ ከሲኒከር ጫማ ወይስ ከሂልስ ጋር? ከሁለቱም ጋር ይደረጋል? ያ ከሁለቱም ጋር? አዎ፣ እኔ የምሰራቸው ዲዛይኖች ከሁለቱም ጋር ይሆናሉ። እሺ። አሁን አንድ የባህል አልባሳት ቀሚስ ለብሼ መጣው እና በሸራ ጫማ ባደርግ ኖርማል ነው ማለት ነው? ፋሽን ነው? አዎ፣ እንደ ልብሱ ነው ማለት እንደ ልብሱ ነው ማለት ረጅም አንቺ ከምትሰሪያቸው ጋር ብቻ አይደለም? አይ ኖ፣ እንደ ልብሱ እና እንደ ከለሩ እንደ ቁመቱ ይወሰናል። ስለዚህ ቀሚስ የባህል ቀሚስ ከሸራ ጫማ ጋር ቢደረግ ይቻላል? አዎ። እሺ። በመጨረሻም እንግዲህ ፋሽን መከተል ለሚፈልጉ የማንኛውም ወጣትም ሊሆን ይችላል በማንኛውም እድሜ ክልል ላይ ለሚገኙ አጠር ያለ ምክር ትሰጪልኛለሽ? ደስ ይለኛል። ፋሽን ለሚከተሉ ወጣቶች ቲኔጀሮች መምከር የምፈልገው የሀገራችንን ፕሮዳክቶች መጠቀም ከኛ ከዲዛይነሮች አንግል ሳይሆን ከራሳቸው አንግል ራስን ፕሮሞት ማድረግ ነው። ሀሳብ መግለጫ ነው፣ ማንነትን ስለሚገልጽ ያንን ቢጠቀሙ ላለሁኝ። በተጨማሪም ደግሞ ለምሳሌ እኛ ሴቶች ለስኪናችን በጣም ሴንሲቲቭ ነን። ስለዚህ አሁን ለሱ የምናወጣቸው ወጪዎች ራሱ ከባዶች ናቸው እና እኔ ሴንሲቲቭ ስኪን ስላለኝ ነው እና አንስቼ የፈለኩትን ነገር ማድረግ አልችልም። የሆነ ነገር ካለኩ በቃ ኦልሬዲ ቆዳዬ ይበላሻልና ስለዚህ መርጣለሁ። ልብሶች የኛ የሀገር ልብሶች ደግሞ በጣም ለስኪን በጣም በቃ አሪፍ የሚባሉ ናቸው። ምክንያቱም ኮተን ነው፣ ምንም አይነት በሙቀትም በብርድም ሰዓት ምንም አይነት እንትን የለውም፣ ለውጥ የለውም ማለት ነው። መለጠጥም የመሰብሰብም እንትን ስለሌለው ስለዚህ ቲኔጀሮች ወጣቶች ስኪንን ራሱ ኬር ከማድረግ አንጻር የኛን የባህል ልብስ ቢለብሱ ራስንም ከመግለጽ አንጻር ደግሞ በጣም የምትወጂው የባህል አልባሳት የትኛው ነው? ስፔሲፊክ አድርጌ የዚህን አካባቢ ነው የምወደው ብዬ አላስቀምጥም። እኔ ለሰራሁት ዲዛይን ወደሚመቸኝ ይሄዳለሁ። ለምሳሌ ጃኬት ብፈልግ
ወደ ደቡብ ክልል ያሉ እንትኖች ፓተርኑም አሪፍ ነው፣ ጨርቁ ወፍራም ነው፣ ወደዛ ሄዳለሁ ማለት ነው። ሌላ ደግሞ ዲዛይን ስሰራ ደግሞ ወደ ሌላኛው ፓተርን ላይ ነው ፎከስ ማድረገው ስላልኩሽ በቃ ኦልሞስት ሁሉም የኢትዮጵያ ባህል ላይ ፓተርኖች አሉ። በጣም ኢንስፓየር ስለሚያደርጉኝ ለሁሉም ልብሶቼ ላይ እጠቀማለሁ። የሁሉንም አካባቢ እዚሁ እየሰራሽ ነው። እዚህ ያሉትን የባህል አልባሳት በጣም ነው የሚያማምሩት። ሁሉም እዚህ ያዩዋቸው እንዳለና እዚሁ ራስሽ እየሰራሽ ነው እንደምታከፊው